አይተናል እኮ ልጅ እኮ ድራማ ሰሪ ነበረ። ለምን ለእንደዚህ ነገር ኢንቫይት አድርገ ነው ለስራ የሚባል ነገር አለ። ካልተያየክና ካልተተዋወቅ በየዩቱብ ላይ ተለጥፋችኋል፣ ተምራላችሁ። አሁን እንደዚህ እኛ እንደምናየው አሁን ቢዝነስ ሰው ብሆን ሚስቱ ሰው ሸበላ እሱም ስራ ጥሩ ነው፣ ቆይ ለምን ለእንደዚህ ስራ አድቨርታይዝ አያረግልኝም ብዬ አንተን ኢንቫይት አረግክና ስራና ስራ ነው አይደለ? እንደዛ ብቻውን ሲኖራቸዋል። እና ይሄ ነገር በየአመቱ አንዴ ነው የሚመጣው ኦር ኤቭሪ 3 years ኦር ኤቭሪ 6 months ነው? ኤቭሪ year ነው። በቃ ዋንስ ኢን ኢየር ትራለች። ብታይ እንደዚህ አይነት ነገሮች ብታይ እንትን ብትል ብታበረታታት ራሱ እሷ ትፈራለች። አይናፋርም ስለሆነች አይ ችግር የለም። አሁን በደንብ እንቀውጣ 2018ማ ሁለቱም እጩ ሆኖ ነው የሚሄዱት። አው ተባበሩና ተደጋገፉ፣ ስሩ አብራችሁ። ፍቅር ነው እኮ የሚያሸንፈው። እንዲታወቁ አንተ ብዙ ሰው ስለምታውቅ እነዚህ አርቲስቶች ምናምንም እንደምናይህ እንግዲህኛ ሌላ ቦታም ብንሆን ያው በቴሌቪዥንም በምናምን እናያቸዋለን። በሶሻል ሚዲያው ከአርቲስቶች ጋር ከምናምን ጋር አስተዋውቃቸው። አሁን ሞዴል መሆን የሚችል ነው ብሩክ ራሱ እኮ ኢቭን ዳንዬ እናንተ ማለት ነው። እናንተ አሁን አቅራባ በጣም ትቀራረባላችሁ። እንደምናያችሁ ኤቭሪ ሲንግል ዴይ ላቪ ናችሁ። ገባክ? ከነ ቡሩኬ ጋር ምናምን ለቲክታክ ትንሽ አሁን አንዬ ቅድም እንዳለችው ድራማ ምናምን ብትሰሩ እኛ የጨረቃ ፋሚሊዎች ታውቃለህ፣ እንኳን አይደለም እንዲሰርታችሁ ይቅርና ለዚህ ልጅ ዩቲዩብ ተከፍቷል ፋሎ አርጉት ላይክ አርጉ ምናምን ሲሉ ወዲያው ነው የምንሄደው። ብትሰሩ ሞር ደግሞ የቲክታክ ሰዎች አሁን ሞርዳናው እንደ ዮኒ ማኛ ምናምን አይተዋል። ከ20 ሚሊዮን እኔና ሱሲንም ሰፖርት አርጋችሁን ሱሲ ማዲስ ቻናል ከፍቼላት 40 ምናምን ሺህ የገባችሁ በእናንተ ነው። እኔም 100 ምናምን ሺህ የገባሁት በእናንተ ነው። ዞሮ ዞሮ ሰፖርቲቭ ናችሁ በጣም። እሱማ በጣም አንደኛ ናችሁ። ግን የዛለታ እኮ ዳንዬ ይቅርታ አድርግ ገልብጬሃለሁ። እሺ እንዳትቀየመኝ። ያኔ ነስር በነስሩኝ እኮ ነበር ቲክቶኪን ገልብጬ ነበር ማይወራ እንደው ይቅርታዬን ይቅርታ ብያለሁ። አሁን ዝፍን ያደረኩት ደህና አድርጌ እና ዳኒ ያኔ እኮ ዋና ይቅርታ መቀበላችሁ ነበረና ታዲያ ስለዚህ ምንም በቃ ተናድጄ ነው። ሁሉም ተናዶ ነው። ነገር ብቻ አሁን ደግሞ ወደድን ትመቻለን፣ እንወዳለን። ደግሞ ስናይህ አብረህ ከነሱ ጋር ስትጫወት ለነሱ የምታሳየው ክብር፣ የምታጫውተው የምታዝናናን ነገር ሁሉ ደስ ይላል። ፍቅራችሁ እሱማ ድራማ ነው እየሰራችሁ። ሰፖርት አድርጋችሁ አሁን ግን ዳኒ እግዚአብሔር አትርፏል። እዛ ብሆን እኔ ጌታ ነው ረጅም ነኝ እንደ ቡሩኬ ድፍቅ ነው እንደፋፈቅ ነበር። እንደው ታድልሃል እና ይቅርታ ፎቶ አልዘቀዘኩም፣ ግን ትንሽ ሄጄብሃለሁ። ትንሽዬ በዘፈን ነው ደግሞ ሄድኩበት። ስድብ አልችልም፣ በዘፈን ሄድኩበት። ዘፈኑ ደግሞ ደስ ይላል፣ የሚያስጨፍር ነው። አራሪት ነው እና ይቅርታ ዳንዬ የኔ ቆንጆ። አሁን ግን በጣም ወድሃለሁ፣ ደስ ብሎኛል። ደግሞ አሁን ሳወራክ እየሸነጠኝ ነው። አዎ የመቻችሁ እንዴ! አይ በጣም ደስ የሚል እግዚአብሔርን ምንም ነገር የሌለው ውስጡ ንጹህ ነው ዳኒ። እግዚአብሔር እንደ እኛ እኮ ሄደን ቡሩኬ ገብቷል ስንለው ዳንዬ ግን አንተ ማለት ነው አሁን አንተ ይቅርታ ብያለሁ፣ እኔም ደግሞ ይቅርታ ብያለሁ። ትንሽ ሱሲና እያናደደች ነው። አዎ ዳኒ ባይገርም አጉቻ ማማቱሙት ጓደኛዬ ነው። የቲክታክ የ5 ዓመት ጓደኛዬ ነው። ሳያችሁ አልገባም። እሱን በጣም ወደው ወንድሜ ነው። ኦኬ አኩቻማ ጓደኛዬ ነው። አሪፍ ሰው ነው። አይ ነው ያስቃ ደግሞ ጎበዝ ኪነተኛ ነው። አንበሳ እንትን ነው ጎበዝ ነው። ኮሜዲም ይችላል፣ ሰው ማሳቅ ይችላል። እንደገና ደግሞ ፋና ቴሌቪዥን ላይም ደግሞ እንትን ያደርጋል፣ ፕሮግራም ይመራል። የዳንሰኞች ምናምን ውድድር አለ ኢትዮጵያ ፋና ቴሌቪዥን። እንደገና ጎበዝ ነው በጣም። ከታች ተነስቶ አሪፍ ደረጃ ላይ የደረሰ ሰው ነው። ግን አንተ እኮ እንደው ምሮሃል መድኃኒዓለም ምሮሃል እንጂ የዛለታ የስድብ መሀት የደረሰ መሞት ነበረበት። ስድብ ይገልብ ትግሞት ነበረ። ግን አትፏል። እኔ ማየው ቲክቶክ ላይም እኮ ሮስት እኮ ያደርጉኛል። ቲክቶክ ላይም ከሰዎች ጋር እኔ እኮ ሀያ ጋሪ ላይ ጭኔ ነበረ እኮ ስታስገፋት ነበር።
ሰኒ የምትባለች የኔ ደጋፊ ነበረችው። ሰኒ አለች ሳኒ እኔ ደጋፊ ነበረች እና ግን መልእክታችሁን አደርሳለሁ። ቲጂ ወይዬ የኔ ቆንጆሽ እንትን ላይቭ ልገባ ስለሆነ ማለት ነው። ይመቻችሁ፣ እንገናኛለን። እናመሰግናለን። እሺ ዳንዬ ዛሬ ይመቻችሁ። እሺማ እሺ፣ ደህና ደሩ። ይመቻችሁ። አሜን። ሰላም ደዳን እዚህም ድክመት ትላላችሁ እናንተ። ቆይ ምን አስባችሁ ነው? ላይቭ ላይ እንደሚሉት እኮ ነው። የጀመርኩት እኔ ነኝ። አንዬ ግን ደስ ይላል አይደል? ወጣች እንዴ አንዬ? አለው አሁን በዚህ አጋጣሚ መልእክቱን ማድረሳችን በጣም ቆንጆ አይደል? በጣም ተባረኪልኝ። መልእክቱን ይሰሩበታል እኮ። ቆይ አረ ድምጼ ሰማ የኔ ድምጽ ገንዲ ጋር ጥያቄ አለኝ። የእንትኑ አው ለሚመጣው አመት እነሱ አሁን ሁለታቸው እጩ እንደሆኑ ተስፋ አለን። እኔ የምለው ድራማ ፊልም እንዲሰራ ፈልጋለን ብሩኬና ሃይሚ እራሳቸው እኮ መስራት ይችላሉ። ምክንያቱም ሁለቱ ቀልጣፋ ናቸው። ሞላዝም ሞዴል ሀቢብቴ ሞዴል ሁን ብለሻል። ምን አስበሽ ነው ገኒ? እኛን አትፈልጊንም? እኛ በህይወት እንድንኖር አትፈልጊም? ምን አስበሽ ነው? ምን ይመጣል ሞዴል? እኔ ቆንጆ ሰሚ ለዛ ሳይሆን እኔ ወደ አሁን እነሱ በጣም ብዙ ነገር መፍጠር ይችላሉ። ብዙ አንድ ላይ ነው የሚኖሩት። እሷ ቀልጣፋ ነች፣ እሱ ሞዴል ስልሽ ምን ለማለፈ ይሄ አምባሳደር የለም ይሄ አሁን ሱፍ ምናምን ለአመት የሚከፍሏቸው እኮ አሉ። ለአመት ድረስ የኔ ቆንጆ ይሄ የሚሰሩት ራሱ ምርጥ ቢዝነስ ነው። የኔ ውዴ እናት ማለት ነው። ይሄ አንድ ስራ ተጨማሪ ብዬ ነው። በቃ ጥፋት ከሆነ እንግዲህ ሶሪ አይደለም። ለዛ ሳይሆን እኮ የኔ እናት ማለት ምን መሰለሽ ሪከርድ ይቀዳል። አሁን ህዝቡ ከላይ ቁጭ ብሎ የኛ ሪከርድ ይቀዳል። ብዙ ሰው ይሰማል። እነሱ ኦሬዲ ራሱ ይሰሙናል። ስለዚህ አንዳንዴ ሊቭ ላይ የምንናገረውን ያኔ እኔ ካጠፋው ነግዲ ጥፋተኛ ነሽ፣ አንቺ ካጠፋሽ አንቺ ጥፋተኛ ነሽ። ትጂ ካልተባባልን እኮ የኔ ውድ ጥሩ አይደለም። ትክክል ነሽ። እኔ ግን በቀናነት ምን አስቤ ነው ይሄ አሁን አምባሳደር ይሄ ልክ ነሽ እኮ የኔ እናት፣ አንቺ እኮ ለክፋት አይደለም የኔ ውድ፣ ልክ ነሽ እኮ። ማስታወቂያ ለምን አይሰሩም ነው አሁን እኮ እንደዛ ነው ስታዞሪ። አሁን አሉ አይደል አርቲስቶች ለምሳሌ ነግሩ ምን ምናምን አሁን አምባሳደር ለአንድ አመት ትልቅ ገንዘብ ይከፍላቸዋል። የአምባሳደር ይሄ ማስታወቂያ እንዲሰሩ አሉ። በቃ ለብቻቸው ሱፉን እኮ መልበስ ብቻ እኮ ነው እንደዛ አይነት እኔ ደግሞ እሺ እናት አንቺ ለካ ማስታወቂያ ነው ያልሽው። እኔ እኮ ወደ ሌላ ጋር አልኩኛው። ልክ ነሽ። መግዲ ደግሞ ገብታ ለማስታወቂያ ስታጨው ነው ወደ ሌሎች አንበለሉ እሷ ጋር ነኝ። ታንኪዩ በቃሽ። እንደዛ ነው። እሺ ማስታወቂያ እንዲሰራ ነው። ማስታወቂያም አንድ ሃይሚ ራሱ በጣም ብዙ መስራት ሁለቱም ጎበዝ ናቸው። ትችላለች። እኔ አሁን እሱን እንደዚህ ዝም ብዬ ቁመቱ ምናምን ሳይነግሩም አርቲስቶቹ ትክክል ነሽ ግን እንትና ሰለሞን በጣም ወደው አርቲስት ነግሩ ግሩሜ ደግሞ በጣም ነው የሚያምርበት። ለአመት ትልቅ ገንዘብ ይከፈላቸዋል። ከዛ እንደዛ አይነት ለማለት ብዬ ነው። መቅድዬ እርማትሽን ተቀብያለሁ። ልክ ነው የኔ እናት። ክበሪልኝ የኔ ቆንጆ፣ ክበሪልኝ የኔ ውድ። ይቀጣኝ እንግዲህ መቅድዬ ደግሞ ሃንዬና ቲጂን አመስግኝ። የት ሄደሽ? ላቭ ላይ ይጅባል። መቅዲን እንትን ብያታለሁ። መቅዲና እኔ ተግባብተናል በትክክሉ። እንዳኔና አንቺና ተመሰግንም ሞቻለሁ ቲጂ አሲፋት እንደምንድን ነው ሞቻለሁ። አንቺ ቆይ እንትና ማይላ ምንድነው የሚያንቀዠቅዥሽ? አንቺ እስቲ ቀስ በይ፣ ኧረ ቀስ በይ። ተይኝ ልጁ መንፈስ ነው። ቡና አጠጣው ዝም በይ። ሳዳና እሷ ደግሞ እሱ ነው ለካ እንደሚያቀርቅባት አይደለም ግን አይደለም። ይሄም ራሱ እኮ ትንሽ እንትን ያስፈልጋል። አሁን እያወራ ነው። የሰው ልጅ ደግሞ ክብር የሚባል ነገር ዳኒ እኮ እንደዚህ እንደምታዩት እንዳይመስላችሁ በጣም የተከበረ የሱ ስራ እኮ እናቴ ትሙት እንዲህ እንደምታዩ ቀላል አለ። ምሁር ነው። ኧረ ጎበዝ ልጅ ነው። በጣም በጎበዝ ልጅ ነው። ኧረ ጎበዝ እኮ ነው። እንደ አክቲቭ አለው ሰው ማክበሩ አናን የሰው ማክበሩ ግባን እግዚአብሔርን ክብር አለው። አይ ከነሱም ጋር ሲጫወት እኮ ኢቭን አሁን ራሱ እዚህ ቤት መምጣቱ ማለት ነው መቅድዬ ትልቅ ክብር አለው ለሰው ልጅ። ገባሽ? ጌመር አይደለንም፣ ዩቲዩበር አይደለንም። አክብሮን በመግባቱ ራሱ
ሂጂዬ ሰኒ ቤትም ይገባል እኮ ኔክት ላይ ብዙ ዩቲዩበሮች ይመጣሉ። እኔ ዛሬ መጀመሪያ ጊዜ ሳይሆን ነው ከዛ ነው የሚሄዱት። ዩቲዩበሮች የሚመጡት እዚህ ካለ አይዲያችን ይመቻቸው ይሁን አላወቅንም። እኔ አልፈልግም ጨረቃ ሀናን ይሄ ፋሲል ነው እሱ እኮ ቁጭ ብሎ ነው ሰኒ ቤት የሚውለው እነ መቅዲ ጋር አይደል? ኦ ወስኖ ታዳማ አይዶ ቀናሽ እኔ ቆንጆ እዚህ ጋር መቅዲ ደግሞ ፋሲል የሚባልሽ ከተዋወቅሽ እኔ ሳላቅ አባይ የምትለው ሰምቷት። እኔ ግን ንግስቷን እንዳይጠልፉበት እፈራለሁ። ኧረ በፈጣሪ እንዴ ዝም ብሎ መጠለፍ አለ እንዴ? እንዴት ነው የምታስቡት? ዛሬ እኮ ጠልፏታል እኮ ዛሬ እኮ ጠልፋለች። ሁለቴ ጥላፊ አለ እንዴ አለች እኮ ከቤት ወደ ቤት ስንቴ ነው የምትጠለፊው? አንዴ ነው የምትጠለፊው አይደል? አንዬ ወይ አታወሪ ኔትወርክ ሲስተም መለሻለች። ከቤት ወደ ቤት ተጠልፋለች። Please, can you call him? አትሳደቢያ ደውይለታው። ደስታ ለቲጂ ጊፍት እየሰጣ ነው። ደስታ እናመሰግናለን። Thank you so much. Thank you ሲሪ መጣች። እስቲ ማን ላውርድሽ? እኔ እኮ ተቻለ እንትና መምረጥ ነው ስራሽ። ያፈረጠኝ ቲጂ በቃ ሳዲና አውርጃት ልጅ ናት። ልጅ የወጣው ትልቅ ሰው ጋር ባታመጥ ሳዲ ትሰድበኛለች። እኔ ልጅ አይደለም ጋይስ፣ እኔ ልጅ አይደለም። አሁን እኛ ቁጥስ አስገቢያለሽ። ማን ገባ እንዴ? ዳኒ መጥቶ ነበር። ዳኒ ረስቶ ዩቲዩበር ማርያምን አሁን አይቶን እኔ አንድ ቀን እሱ ብቻውን የሚገባ ቀን ጊፍት ሰጠዋለሁ። በእውነት ላይክ ከነብሉ ከመጀመሪያቸው በፊት እኮ መስጠት ትችላላችሁ። ከመጀመሪያቸው በፊት አሁን ጌም ገብቷል። አይ ኖ እኔ ላይፍ ላይ ማለቷ ነው። ካለ ጌም ላይፍ ላይ እንደዚህ ከመጣ ኦኬ እንጠራዋለን። አሁን እኮ እሱ ላይፍ ላይ አለ። አሁንም ፋሚሊን በጣም ነው የወደደው። በጣም ደስ ይለኛል። ሪስፔክቱ ለነሃይ በቃ ያለው ሁኔታ ደስ ይለኛል። ማን የተማረ እኮ ነው። በእንትን እኮ ነው የተማረ። በማዕረግ እኮ ነው። አዳ ለምን በገዝታ ገቢ በማዕረግ እኮ ነው የተመረጠው። ናንዬ የቅድም ስናወራ መልእክቱን ምናምን ለእሱ አደረስንለት። እሱም በጣም ተመችቶኛል እውነታችሁን ነው ምናምን ብሎ አለ ማለት ነው። እኔ ተቸገርኩ እኮ ዛሬ በስመ አብ የእናንተ እሱ ለማፍረጥ ታስገባኛለኝ። ወደ ሌላ መንገድ እንዲሄዱ ነው የምፈልግ። አይ የእሱ ብቻ ሳይሆን ቲጂዬ የእናንተም ያስፈልጋል። እናንተም ቀጥሉበት። ቲጂ በውስጥ እኔና አንቺ የምናማውራሽ ነገር አለ። እሺ ደስ ይለኛል። ኦኬ ኖ ፕሮብለም። ፊክስ የምናደርገው ነገር አለ ስልሽ በቃ ዝም ማለት የሌለብን አንዳንድ ነገሮች አሉ። እሺ ደስ ይለኛል። ኦኬ እንደዚህ በቃ እንደዚህ ስትሆኑ ደስ ይለናል። ገባችሁ? እግዚአብሔር ይባርካችሁ። እናንተንም እግዚአብሔርን ረጅም እድሜና ጤና ይስጣችሁ። አሜን ስልሽ እነሱ በቃ ልጆቻችን ናቸው። ወደናቸው ነው የተከተልናቸው። ገባሽ? እነሱ አይደሉም እኛንን ወደን የተከተልናቸው። ስለዚህ እስከ ወደድን ድረስ እስከ ጥግ መሄድ አለብን። መሆን ያለበት የሚሰሙ ልጆች ናቸው። የሚከብዱ አይደሉም። እና በቃ እነሱን ማስተካከል እኛ የቻልነውን ማለት ያለብንን እንላለን። ገባሽ? እሺ እኛ የምንፈልገው ይሄንን ነው። አንዳንድ ጊዜ ገንዘብ በልጅነት አጥፊ ነውም ገንቢን ነው። ገባሽ? አታውቂውም ምን ትክክል። they have to be smart። ገባሽ? እንደዚህ በቀላሉ እንትን የሚሉት ነገር ልጅነት መጥፎ ነው አንዳንድ ጊዜ። ትክክል ነገር ስላለ we have to talk። ገባሽ? እናወራለን እና እስኪ ምክር ያስፈልጋቸዋል። ልክ ነሽ።
እኔ ብዙ ነገር ነው ይገርማችኋል። ልክ እንደ ልጆቼ ማስብላቸው ለምን ብትይ እኛ በልጅነታችን እድሜ ብዙ ጥፋት ያጠፋናለን። በገንዘብ መጥፎ ነው ብዙ ነገር መታወቅ በራሱ ከባድ ፈተና ነው ያለባቸው ነገር ቀላል አይደለም። ባይዘወይ እንደዚህ ፌመስ መሆን እና ያሉ እያለ ግን አንዳንድ ጊዜ ሳትናግሪ ሁሉም አጠገባቸው አለ። እኛ አዋቂ ይመስሉናል ግን የሚሸወዱበት አንዳንድ ነገር ሊኖር ስለሚችል እኛ ደግሞ የተቻለንን አዋተን ተነጋግረን ማለት ያለብንን ማለት አለ። ለምን እንዳይቆጨን አንድ ነገር ቢመጣ አይቆጭሽም። ለምን ምን አልተናገርኩም ለምን እንዲህ አላረኩም ብለሽ አይጸጥትሽም። እና ያንን ሼፕ ማድረግ አለብን። መስጠት ጊፍት መስጠት ምናምን እንትን ካለን እናረጋለን። እኛ ከገባሽ እነሱ እዚህ ደረጃ መድረሳቸው ቢጠፉብን ሳስብ እነዚህን የመሳሰሉ ልጆች በዚህ እድሜ ሰርተው ሰክሰስፉል መሆን ገባሽ ሌላ ነገር ውስጥ ከሚገቡ እንዲህ መሆናቸው በጣም ነው ደስ የሚለው። ሁሉም እንዲሆኑ በሆኑና እንደዚህ ጥሩ ነገር ሰርተው በረዳ ናቸው። በእውነት ነው የምልሽ ኢትዮጵያ ላይ ያሉ ልጆች ያሳዝናሉ። ምንድነው መሰለሽ ያስጠላኝ ይሄ አሁን ናኔም ብዙም ጊዜ እናወራለን። ይሄ ሶሻል ሚዲያ የምናየው የተልከሰከሰ ስራ በጣም ያስጠላኝ። ሴት ልጅ የረከሰችበት ስራ ይሄ በቃ ሁልጊዜ ናኔ እናወራበታለን በዚህ ነው። ለምንድን ነው የፈለጉትንም ብንል ቡሽ እያደረግናቸው እነዚህ ልጆች ወደዚህ አይነት መንገድ እንዳይሄዱ በቃ መጨረሻቸው ማየት ስለምንፈልግ እንትን እንላ ምንም እነሱ እንኳን እንደዛ ያለ ነገር ውስጥ እሱም ሲሪየስ ስለሆነ አይ ዶንት ቲንክ ሶ። ግን አታውቂው ምን እንደሚመጣ ገባሽ? አይታወቅም። ልክ ነሽ። ቀድሞ ግን መናገር ማሳወቅ ጥሩ ነው ያለንን እኛ እንትን ማለት እና አንዳንድ ጊዜ የሚመጡ ነገሮችን ድራማ ስሩ የተባለው እኮ እንትን አይደለም፣ ፍራንክ አይደለም፣ ትክክለኛ ድራማ ነው። እኛ ይሄ እንትን ይሄ እያለቀሱ የሚመጡትን አይደለም። እኛ ትክክለኛውን ነው ትክክለኛ እነሱ ቤታቸውን ያማረ ነው። ተከታታይ ድራማ ቢሰሩ በፍቅር ዙሪያ ቢሰሩ በፍቅር ዙሪያ ቲጂ የህንዶቹን አይነት የህንድ ሀገር ፊልም በአማርኛ ተርጉመው ቢሰሩ ይገርምሻል። በጣም ጥሩ ነው። አጠገባቸው ደግሞ ሚኪ ስላለ ይጽፋል። ደራሲ ነው እሱ ስለሚጽፍ ይችላሉ። በቃ ተባብረው በፍቅር እኮ ማስኬድ ይችላሉ። ዋንስ ደግሞ በፍቅር ከመጣሽ ኦዲየንሱ በጣም ብዙ ይሆናል። ሰው እይታም ያገኛል። ለምን አሁን ሰው ይሄ ጫጫታ፣ ጸጥ፣ ይሄ መሳደብ፣ መጥፎ ነገር ጠልቷል። ግን ምርጫ ስለሌለው አፈርቶ ይውላል እዛ ላይ። ግን በፍቅር ከመጣሽ እስቲ አስቢ የፍቅር ሙቪዎች እንዴት እንደሚታዩ የፍቅር ሾው እንዴት እንደሚታይ እና እንደዛ ስለሆነ በዛ ዙሪያ ብዙ ነገር መምንትን ማለት መስራት ይችላሉ ባይነኝ እኔ ትንሽ አድቫንቴጅ መጠቀም አለባቸው። ለምን በኢትዮጵያ ብቻ ሳይሆን በቲክቶክ መታወቅ አለባቸው። አሁን ላይ ሁለት ካፕሎች የሚሰሩትን አይተሻል? ቤቴና ይሚ ሌላ ሰው ሳይጨምሩ ሁለቱ ብቻ ካፕል እየሆኑ ቢመጡ ማርያምን ይተኮሳል።